በአሁኑ ሰዓት ኤአይ ዲቴክሽንን ባይፓስ ለማድረግ ኤአይ ሁማናይዘርን መጠቀም ያው ትክክለኛ መንገድ አይደለም፣ ሪከመንድድ አፕሮች አይደለም። ኤአይ ሁማናይዘር ብዙ ድሮባኮች አሉት። አንደኛው ላክ ኦፍ ፕሪሲሽን ነው። ፕሪሲሽን ላክ ያደርጋል። ለምን ቮካቡለሪውን ይቀይርባቸዋል። ቴክስቶቹ ሴንቴንሶቹን ቆራርጦ ገጣጥሞ እንትን ስለሚያደርግ የጽሁፋችሁን የቴሲሳችሁ ዋና አይዲያ ሴንትራል አይዲያ አኩሬት እንዳይሆን ሊያደርግባችሁ ይችላል ማለት ነው። እና ሎስ ኦፍ ፕሪሲሽን አለ። ሁለተኛ ደግሞ ሳይቴሽን ኮራፕሽን። ሳይቴሽን ኮራፕሽን ስንል ኢንሳይቴሽን ባርገስ እንደምናስቀምጠው ይሄ በኤፒኤ አይትሪፕል አድርገን በፓራግራፍ መሀል ውስጥ ሳይት የምናደርገውን ቴክስቶቹ ስለሚቆራርጠው እዚህና እዛ አድርጎ ስለሚጽፍ ማለት ነው። ትክክለኛ ሳይቴሽን ቦታውን ጠብቆ ሳይት እንዳይደረግ ያደርጋል ማለት ነው። ስለዚህ ሳይቴሽኑን ኮራፕት ያደርግብናል ማለት ነው። አይዲያውን ከዚህና ከዛ ገጣጥሞ እንትን ሲያደርግ ከየትኛው ሶርስ የትኛው አይዲያ እንደተወሰደ ኮምፕሊኬትድ ያደርጋል ማለት ነው። ስለዚህ ለኮፒራይት ኢሹም ተጠያቂ ያደርገናል ማለት ነው። ስለዚህ ሳይቴሽን ኮራፕሽን ነው። ሌላ ደግሞ ያው ኢቲካል ቫዮሌሽን ነው። አለ ባይፓስ ለማድረግ እያታለልን ያለ ነው ማለት ነው። ማለት ትክክል አይደለንም እየተባለን እሱም ባይፓስ ለማድረግ የምናደርጋቸው ነገሮች እንደ ኢቲካል ቫዮሌሽንም ነው። ስለዚህ ኦቨርኦል አንሪሊየብል ሪዛልት ነው የሚሰጠን ማለት ነው። ትክክለኛ አስተማማኝ ያልሆነ ኢንተግሪቲውን ያጣ ነገር ነው የሚሰጠን። ስለዚህ ወደፊት ተጠያቂ ሊያደርገን ይችላል። ለምን አሁን ላይ ያሉ ኤአይ እንትኖች ሁማናይዘርንም ዲቴክት እያደረጉ ስለሚሄዱ ማለት ነው። በሁማናይዘር ነው የተደረገው የሚለውን ነገር ስለሚመጣ ያ ቴክኖሎጂ ወደፊት ስለሚመጣ ስጋት ነው የሚሆነው ለእኛ ማለት ነው። ስለዚህ ትክክለኛ መንገዱ ማኑዋል ኤዲቲንግ ነው። ማኑዋሊ ኤዲት ለማድረግ ሞክሩ። ኤአይን እንደ ኮ ፓይሌት ነው መጠቀም ያለባችሁ። እንደ ኮ ፓይሌት ነው እንጂ እንደ ኮ አውተር መጠቀም የለባችሁም። ስለዚህ እንደ ኮ ፓይሌት ስንል ለብሬን ስቶርሚንግ የሆነ ነገር ለመጻፍ ሲከብዳችሁ እንዴት ነው ይሄን ማድረገው ብላችሁ ትጠይቁታላችሁ። አይዲያውን ይሰጣችኋል። ስለዚህ የሴንቴንስ ስትራክቸሩን ለመረዳት የምንስክሪፕቱን ስትራክቸር እንዲሰጣችሁ፣ ስትራክቸር እንዲያደርግላችሁ፣ ግራመሩን ቼክ እንዲያደርግላችሁ እንጂ ሁሉ ቴሲሱን እንዲጽፍላችሁ፣ ማኑስክሪፕቱን እንዲጽፍላችሁ አታርጉ ማለት ነው። ስለዚህ እንደ ኮፓይሌት እንጂ እንደ ኮአውተር አትጠቀሙ ማለት ነው። ስለዚህ ሶስተኛው ደግሞ ዲስክሎዥር ያስፈልጋል። እንትኖች ላይ ስትጠቀሙ ኤአይን ትራንስፓረንት ሜቶዶሎጂ ላይ መጥቀስ አለባችሁ። ኤአይን ለምን ፐርፐስ ተጠቅማችኋል? አሁን ያሉ ጆርናሎችም እሱን ነገር ይጠይቃሉ። ኤአይ ዲስክሎዥር እንደ ሌሎች ቱል እንደ ቴክኒኮች ይሄን ኤአይ ለዚህ ፐርፐስ ተጠቅሜያለሁ ብለን ዲስክሎዝ ማድረግ አለብን። አመሰግናለሁ።